እዛ ቪዲዮ ስር በርካታ ኮሜንት አለ። እንደምታዩት እጅግ በጣም ብዙ ኮሜንት ነው ያለው። ቢያንስ ከ150 በላይ ኮሜንት አለ። የሁሉም ኮሜንት ምንድን ነው ጥያቄው? እኔ የባንክ አካውንት ተከፍቶልኛል፣ ኢቃማ ለማውጣት ግን ወስደው ምርመራም አላስመረመሩኝም፣ ፎቶም አላስነሱኝም። ለምንድን ነው? ሲም ካርድ ተሰጥቶኛል፣ ሲም ካርዱ በራሴ ስም የወጣ ነው ብለውኛል እና ኢቃማ ሳይሰራ የባንክ አካውንት መክፈት ይቻላል? እስቲ ሲ የሚል አካውንት ተከፍቶልኛል፣ ስልኬ ላይ ነው ያለው። እንዲሁም ደግሞ ሲም ካርዱ በራሴ ስም ነው፣ ሲም ካርዱና የባንክ አካውንት የተያያዘ ነው ብለውኛል የሚል ጥያቄ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ያላችሁበት የዓለም ዳርቻ ሰላማችሁ ይብዛል ብያለሁኝ። ሁልጊዜም እንደምለው ፖዚቲቭን ምርጫችሁ አድርጋችሁ ስለምትከታተሉ እጅግ በጣም አመሰግናለሁኝ። ቪዲዮ ከተመቻችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ። እንዲሁም ለወዳጅ ዘመዶቻችሁ መጨረሻ ስትወጡ ሸር አድርጉላቸው። በተለይ ለአዳዲስ እህቶቻችን እንደዚህ አይነት ጥያቄ ለሚፈጥርባቸው እህቶቻችን ይጠቅማል ካላችሁ መግቢያ ላይ እንደምለው ሀገራችንን ሰላም፣ ህዝባችንን ፍቅር ያድርግልን። የድሮ የምንወዳት የምናከብራት የምንከባበርባት የምንወደድባት የምንተሳሰብባት ሀገራችን ኢትዮጵያን ፍቅሯን ይመልስልን። ሞት በቃ ይበለን። እናቶች ማልቀሳቸውን በቃ ይበለን። ሀገራችን ላይ ሰላም እንጂ ጦርነትን ያንሳልን። ሁላችንም በስደት ላይ ያለን እህት ወንድሞች በሰላም ወደ ሀገራችን የምንመለስ ያድርገን። በሰላም ጥለናቸው የመጣናቸው ቤተሰቦቻችንን ከቁጥር ሳይጎሉ በሰላም ያገናኘን እያልኩኝ እንግዲህ ቪዲዮ እንዳላረዝምባችሁ ቀጥታ ወደ ቪዲዮ ነው የምገባው። እንዳልኳችሁ እንግዲህ እዚህ ጋር ያው እኔም አቅርቤ ላሳያችሁ፣ እኔም በቻልኩት መጠን ለመመለስ ሞክሬያለሁኝ። ግን አስቡት ወደ 200 ምናምን ኮሜንት መመለስ አልቻልኩም። በኮሜንት ለመመለስ ሞክሬ ነበር። የተወሰኑትን እንደመለስኩላቸው ከመለስኩላቸው በኋላም ደግሞ እዛው ኮሜንት ላይ መልሰው ጥያቄ እየጠየቁ ስለሆነ ከጽሁፉ እንደዚህ በአንደበቴ ብነግራችሁ ይሻላል ብዬ ነው የመጣሁት። ስለዚህ በጥሞና አዳምጣችሁ እንድትረዱ እፈልጋለሁ ማለት ነው። ቀጥታ ወደ ቪዲዮ ነው የማልፈው። ዛሬ እንግዲህ እንዳልኳችሁ ሰዎቻችን ኢቃማ ያወጡልን ያወጡልን አናውቅም። ነገር ግን የባንክ አካውንት ተከፍቶልናል። እስቲሲ የሚል አካውንት ነው። አካውንቱ ትክክል ነው ወይ? እንዲሁም ሲም ካርድ ተሰጥቶናል። ነገር ግን ከኢትዮጵያ እንደመጣን ወደ ምርመራም አልወሰዱንም፣ ፎቶም አላነሱንም እያላችሁ ነው የምትጠይቁት። የብዙዎች ጥያቄ አንድ አይነት ስለሆነ በመጀመሪያ እኛ ሀገር ላይ መታወቂያ የሌለው ሰው የባንክ አካውንት ማውጣት አይችልም። ስለዚህ መታወቂያ የሌለው ሰው የባንክ አካውንት ማውጣት እንደማይችለው ሁሉ እዛ ሀገር ላይም ደግሞ ኢቃማ የሌለው ሰው የባንክ አካውንት ማውጣት አይችልም ማለት ነው። እንዲሁም ሲም ካርድ ስናወጣ ሲም ካርድ የምናወጣው በስማችን ነው። የእኛ ሲም ካርድ በስማችን የሚወጣው ደግሞ አሻራ ሰጥተን ነው፣ ወይም ደግሞ በእኛ በኢቃማችን ቁጥር ነው ማለት ነው። ባጭሩ ምንድነው አገራችን ላይ ያለመታወቂያ የባንክ አካውንት እንደማንከፍተው ሁሉ እዚህም ሀገር ያለ ኢቃማ የባንክ አካውንት መከፈት አይችልም ማለት ነው። ስለዚህ እናንተ የባንክ አካውንት የተከፈተላችሁ እህቶች በሙሉ ፎቶ ባትነሱ፣ ምርመራ ባትመረመሩ፣ ከኢትዮጵያ እንደመጣችሁ የትም ቦታ ሄዳችሁ የሆነ ነገር ባትሰጡ መታወቂያ ወይም ደግሞ ኢቃማ ተሰርቶላችኋል ማለት ነው። እዛ ሀገር ኢቃማ የምንለው በሀገራችን መታወቂያ እንደምንለው ነው። ሌላ ምንም የሚለየው ነገር የለም ማለት ነው። ስለዚህ እናንተ የኗሪነት ፍቃድ ወይም ደግሞ የዛ ሀገር የዜግነት በነፃነት የመንቀሳቀሻ ወረቀታችሁ ተሰርቶላችኋል ማለት ነው። ስለዚህ ሲም ካርድም ከተገዛላችሁ በስማችሁ እንዲሁም ደግሞ የባንክ አካውንት ከተከፈተላችሁ አዎ እናንተ ኢቃማ ተሰርቶላችኋል። ስለዚህ ምንም ነገር ሊያደናግራችሁ ሊያስጨንቃችሁ አይገባም። እንዲሁም የባንክ አካውንቱ እንደ ሀገራችን ደብተር አይደለም ወይ? ለምንድን ነው በእጃችን የማይሰጠን? ስልካችን ላይ ነው አፕሊኬሽን አውርደው እየሰጡኝ እና የባንክ አካውንቱ ስም ደግሞ እስቲሲ ይባላል። ስለዚህ ይህ አካውንት ትክክል ነው ወይ? ባንክ አካውንቱ ለምን በእጃችን አልተሰጠንም ያላችሁ እህቶች አላችሁ። የባንክ አካውንት ማንኛውም ሰው በአሁኑ ሰዓት ኢትዮጵያም ቢሆን ልክ ሞባይል ባንኪንግ እንደሚባለው አብዛኛው ሰው ኢትዮጵያ ያው በገጠራማው አካባቢ ወይም ደግሞ የስልክ ወይም ደግሞ ይሄ አሁን የመጣውን ቴክኖሎጂ በስነ ስርዓት መጠቀም በማይችሉ አካባቢዎች ነው እንጂ አገራችን ቢሆን ወጣቶቹ እንዲሁም ደግሞ ስለ ስልክ ስለ አንዳንድ ነገር የሚያውቁ ሰዎች በሞባይል ባንኪንግ ነው ብዛት የሚጠቀሙት እና ሙሉ ፕሮሰሱ ስልካቸው ላይ ነው ኦፕን የሚደረገው ወይም ደግሞ ክፍት የሚደረገው እና
የባንክ አካውንት ወይም የባንክ ደብተር እዚህ ሀገር ላይ ተሰጣችሁ ችግር የለውም። በጥቅሉ የዚህ ሀገር የባንክ አካውንት እንደ ሀገራችን ደብተር እንደዚህ የሚገለጥ አይደለም። ትንሽዬ ካርድ ነገር ናት። ስለዚህ ያመጣላችሁም አልመጣላችሁም አትጨነቁ ማለት ነው። በጥቅሉ የእናንተ የባንክ አካውንት ከተከፈተ ስልካችሁ ላይ ነው የሚሆነው። እናንተ ወደ ኢትዮጵያ ብር ለመላክ ብትፈልጉ እንድትችሉ እንዲሁም ደግሞ ብራችሁን ማስቀመጥ ብትፈልጉ ማስቀመጥ እንድትችሉ ስልካችሁ ላይ ነው ሁሉም ነገር አፕሎድ ተደርጎ የሚሰጣችሁና ትክክል ነው። እናንተን የሚያሰጋችሁ ነገር የለም። ነገር ግን ምናልባት የአካውንት ኮዳችሁ ተጠልፎ ወይም ደግሞ የአካውንት ኮዳችሁን ሰዎቻችሁም የሆኑ አንዳንድ መጥፎ ሰዎች ብሩን ፈርመው ከሰጧችሁ በኋላ እንደገና መልሰው ከእንትናችሁ ላይ የሚያወርዱባችሁ ከሆነ ያንን ነገር ሜሴጅ ስለሚመጣላችሁ መከታተል አለባችሁ ማለት ነው። ከዛ ውጭ ግን ምንም ችግር የለውም። ምንም የሚያመጣው ነገር የለም። የዚህ ሀገር አካውንት በብዛት ስቲሲ ነው። ነገር ግን የተለያዩ አካውንቶች አሉ። ኢትዮጵያ አቢሲኒያ፣ ንግድ ባንክ፣ ኢንተርናሽናል ምናምን እንደምንለው እዚህ ሀገርም የተለያየ የባንክ ስም አለ። ከዚህ የባንክ ስም አንዱ እንግዲህ ስቲሲ ነው ማለት ነው። ስለዚህ ውዶች ምንም የሚያስጨነቃችሁ ነገር የለም። በጥቅሉ የባንክ አካውንት የተከፈተላችሁ እንዲሁም ሲም ካርድ የተሰጣችሁ እህቶቼ ምርመራ ባትወስዱም ፎቶ ባትነሱም ተሰርቶላችኋል ማለት ነው። ሌላ የብዙዎቻችሁ ጥያቄ ምንድን ነው? ምርመራ ከአንዴም ሁለት ሶስት ጊዜ እንሄዳለን እና ደግሞ ሁልጊዜ ደም ብቻ ነው የሚወስዱት፣ ደም ብቻ ነው የሚቀዱት እና ሁለት እዚህ አንድ እህቴ እንደውም ሶስት እዚህ ሄጄ ተመርምሬያለሁ እና ሶስት እዚህም ሌላ ነገር የተመረመርኩት ነገር የለም፣ ደም ብቻ ነው ከግራ እጅ ነው ደም እየቀዱ የሚወስዱት፣ ከዚህ ላይ ደም ነው እየቀዱ የሚወስዱት ያለች እህት ያለች። በመጀመሪያ ምርመራ አንድ ጊዜ ነው። አንድ ጊዜ የሚመረመረው ምንድነው? ሙሉ ምርመራ ነው የሚመረመረው ከሰገራ እስከ ሽንት ሁሉ ነገሩ ነው የሚመረመረው። ያ ለኢቃማን ብቻ ሳይሆን እናንተ በሽተኛ መሆን አለመሆናችሁን ወይም ደግሞ በእናንተ ሰውነት ውስጥ በሽታ አለ የለም የሚለውን ለማወቅ አንዳንዶቹ ሙሉ ምርመራ ያስመረምሯችኋል ማለት ነው። እኔ ከዚህ በፊትም ቪዲዮ ሰርቻለሁ ይመስለኛል። ከኢትዮጵያ እንደመጣሁኝ የምግብ ሳህኔ ለብቻ ኩባያዬ ለብቻ ነበረ ምርመራ አስመርምረው ውጤት እስከሚመጣ ድረስ በመጣው በሶስተኛ ቀኔ ወስደው አስመረመሩኝ። ስንመረመር ሰገራ፣ ሽንት፣ ደም ሁሉን ነገር ነበር የተመረመርኩት ማለት ነው። አክታ ሁሉ ሳይቀር ተመርምሬያለሁኝ እና ያ የእናንተን ጤንነት እናንተ ጤነኛ ናችሁ ወይስ በሽታ አለባችሁ የሚለውን ለማጣራት ነው እና ያ ደግሞ አንድ ጊዜ ብቻ ነው። ከዛ ውጭ ደማችሁን እየቀዱ የሚወስዱት ከሆነ ተጠንቀቁ። ከአንድ ጊዜ በላይ እናንተ ካልታመማችሁ ለምርመራ ራሳችሁን መመርመር ካልፈለጋችሁ ከአንድ ጊዜ በላይ ደማችሁን አታስቀዱ ማለት ነው። ለምን እንደሚቀዱት ምን ለምፈልገው እንደሆነ አይታወቅም። ብዙ ነገር አሁን የምንሰማው የምናየው ነገር ከባድ ስለሆነ ዝም ብላችሁ እንሄድና ደማችሁን ተቀዱ ሲሏችሁ እየሄዳችሁ ደማችሁን አታስቀዱ። ከዛ ውጭ ደግሞ ምናልባት እዚህ ጋር አካባቢ ያለችውንም ነገር መውሰድ ስለሚችሉ ጥንቃቄ አድርጉ። ማደንዘዣ ወቅተው ምናምን እንግዲህ ይገባቸዋል ብዬ አስባለሁኝ። ስለዚህ ጥንቃቄ አድርጉ ማለት ነው። ሌላ የብዙዎቻቸው ጥያቄ ደግሞ የሆነው ምንድን ነው? አመቴ ነው፣ 6 ወሬ ነው፣ 7 ወሬ ነው፣ 2 ዓመቴ ልጨርስ ነው፣ እንዲሁም ደግሞ አመት ከ5 ወሬ ነው፣ 9 ወሬ ነው፣ ብቻ ከ3 ወር በላይ የሆናችሁ እህቶቼ ኢቃማ አላሰሩልኝም፣ እንዲሁም ደግሞ ለምርመራ ስንሄድ ኢቃማ ለማሰራት ለምርመራ ሲሄድ ብር እኔ ነኝ የከፈልኩት የምትሉ እህቶች አላችሁ። ብዙዎቻችሁ ለምንድን ነው ኢቃማ እንዳላሰሩላችሁ ያወቃችሁ ጠይቃችኋቸው ነው ወይ ብዬ በኮሜንት ስጠይቃችሁ አልጠየቅናቸውም፣ ግን ምርመራም አልወሰዱንም ፎቶም አላነሱንም ነው መልሳችሁ። እና አንዳንዶቹ ምርመራም ሳይወስዷችሁ ዝም ብለው ፎቶም ደግሞ ከኢትዮጵያ ስትመጡ የላካችሁላቸው ፎቶ እነሱ ጋር ካለ በዛ ሊያሰሩላችሁ ይችላሉ። ምርመራም ባትመረመሩም በዛ በመጣችሁበት ሜዲካል በዛው ሊያሰሩላችሁ ስለሚችሉ ለእናንተ ጥያቄ መልስ የሚሆነው እነሱን መጠየቅ ነው። ሰዎቻችሁን ጠይቋቸው ማለት ነው። ኢቃማ አሰርታችሁልኛል ወይስ አላሰራችሁልኝም ብላችሁ የመጠየቅ ሙሉ መብት አላችሁ። ስለዚህ ጠይቋቸው። እነሱን ጠይቃችሁ አላሰራንም አልተሰራልሽም ካሉሽ የማሰራት መብት አለሽ፣ አሰሩ ባያቸው ማለት ነው። ምክንያቱም አንቺ ወደ ሀገር ልግባ ብትይ ኢቃማ ካላሰራሽ መግባት አትችይም። እንዲሁም ደግሞ ቀራራ ውስጥ ትገቢያለሽ። ቀራራ ማለት በሀገራችን ግብር
የዚህ ሀገር የመንግስት ግብር ትከፍያለሽ። በአመት 600 ሪያል ግብር ትከፍያለሽ። ሌላም ቅጣት ምናምን ስላለው ብዙ ብር ስለሚገባብሽ ቅጣት በእነሱ ስም እነሱ ካላሳደሱት በአንቺ ከኢትዮጵያ ከመጣሽበት ጀምሮ ከሆነ በአንቺ ስለሆነ ወጪ የሚሆነው። ስለዚህ ቀረራ ውስጥ እንዲያገቢ ወይም ግብር ውስጥ እንዲያገቢ ኢቃማ አሰርተሻል አላሰረሽም ብለሽ መጠየቅ ሙሉ መብት ስላለሽ መጠየቅ ትችያለሽ ማለት ትችላላችሁ። ሌላው እንግዲህ እንዳልኳችሁ የፎቶ ነገር አያስጨንቃችሁ። እነሱ ከኢትዮጵያ በመጡት ፎቶ ከኢትዮጵያ በመጣው ሜዲካል ሊያሰሩላችሁ ስለሚችሉ መፍትሄው መጠየቅ ነው። 2 ነው 3 እህቶች ደግሞ ለኢቃማ ለማሰራት ሜዲካል ብለው ወስደው ነበረ፣ ምርመራ ብለው ወስደው ነበረ እና ብር ከፍያለሁ፣ ብር ክፈይ ተብዬ ብር ከፍያለሁ። ብሩ ደግሞ ከደሞዜ ላይ ሲመጣ ቆርጠው ነው የሰጡኝ እና የሐኪም ቤት የተመረመርሽበት ነው ብለውና ቆርጠው ሰጡኝ ያሉኝ ልጆች አሉ። በመጀመሪያ የዚህ ሀገር መታችሁ ኢቃማ ለማሰራት ስትመረመሩ ብር አይከፈልም። እኔ አልከፈልኩም፣ ሲከፍሉም አላየሁም ሰዎች ማለት ነው። ስለዚህ እስከዛሬ ከፈልንም ያሉኝ ሰው የሉም። ከፍያለሁ ከፍዬ ነው የተመረመርኩት ያለኝም ሰው የለም። ለምርመራ የምትከፍሉት ምናልባት ሰዎቻችሁ መጥፎ ክፉ ሰዎች ከሆኑ ታማችሁ ሆስፒታል ከሄዳችሁ ነው እንደምትከፍሉት። ለእንደዚህ ለመታወቂያ ወይም ደግሞ ኢቃማ ለማሰራት ምርመራ ስትመረመሩ ብር እንደሚከፈል አላውቅም። ከፍለናል ያለ ሰው የለም። ጠይቄ ነበረ፣ በኢሞም በምንም ጠይቄ ነበረ። ከፍዬ ነው የተመረመርኩት ብሎ ያለኝ ሰው የለም። ስለዚህ ለምርመራ ስትሄዱ ወይም ደግሞ ኢቃማ ለማሰራት ቸክ ልትደረጉ ስትሄዱ የሚከፈል ብር የለም። የሚከፈል ነገር ካለም ደግሞ ራሳቸው ናቸው የሚከፉት እንጂ ከእናንተ ከኢትዮጵያ ስትመጡ ተፈራርማችሁ ከመጣችሁ ደመወዛችሁ 5 ሳንቲም መቀነስ አይችሉም ማለት ነው። ስለዚህ ለምን እንዲያቆረጡባችሁ መጠየቅ መብት አላችሁ። እኔ ነኝ የምከፍለው ለምን እስከፈልኩኝ የከፈልኩበት ሪሲትስ ብላችሁ መጠየቅ ትችላላችሁ። ምናልባት ይሄንን መጠየቅ እንግዲህ ቋንቋ ችግር ስለሆነ ልትቸገሩ ትችላላችሁ። ግን መክተባችሁ ጋር ስደውላችሁ መጠየቅ ማስጠየቅ ትችላላችሁ ማለት ነው። ስለዚህ እህቶቼ እንግዲህ በዋናነት ያስጨነቃችሁ ወይም ደግሞ ብዙ ኮሜንት እንዳልኳችሁ ከ160 በላይ ኮሜንት ነው። ከዚህ ኮሜንት ውስጥ እንግዲህ አብዛኛውን በኮሜንትም ለመመለስ ሞክሬያለሁኝ። በኮሜንት ያልመለስኩላችሁም ደግሞ ሙሉ መልሱን እዚህ ላይ ታገኙታላችሁ ብዬ ቪዲዮ ለመስራት የተነሳሳሁት ለዛ ነው። ይጠቅማችኋል ብዬ አስባለሁኝ። እንግዲህ ከእናንተ የበለጠ እኔ አላቅም። እኔም ቪዲዮ ሰራላችሁ ካለፍኩባቸው ካየኋቸው እና አንዳንድ እህቶቼ እንዴት እንዳሰሩና እንዴት እንደጠየቁ እንዳወቁ እነሱን እንትን ብዬ ነው የምነግራችሁ። ስለዚህ እኔ ከእናንተ የበለጠ አውቄ አይደለም። በተረፈ ግን ፈጣሪ ሀገራችንን ሰላም ያድርግልን እና እርዝቃችንን በሀገራችን ላይ ይክፈትልን። ሀገራችን ላይ ርዝቃችን ከተከፈተ እዛ ሀገር ላይ ምንም የሚያጨናንቀን ነገር የለም። ኢቃማ የለ ወረቀት የለ ምን የለ እዛው ሀገራችን ላይ በነፃነት ነፃ አየራችን እየተነፈስን የምንኖርበትን ቀን ያቅርብልን እላለሁኝ። ሁላችሁንም ወዳችሁ ፈቅዳችሁ ስለምትከታተሉኝ እጅግ በጣም አመሰግናለሁ። ወዳችኋለሁ። እኔም እናንተም በያለንበት ፈጣሪ ይጠብቀን፣ በሰላም ለሀገራችን ያብቃን፣ ሀገራችንን ከጦርነት ነፃ ያድርግልን። ጦርነት በቅቶናል፣ ደክሞናል፣ ሰልችቶናል፣ ሞት አንገሽግሾናል። የእናት ልጄ ማለት ቅስማችንን ሰብሮታል እና እንግዲህ ሀዘን ይበቃናል እና ፈጣሪ ሀገራችንን በደጋይ ነው እንዳይለን ሁልጊዜም እለምነዋለሁ። እናንተም ልመናችሁን እንዳታቋርጡ። ወዳችኋለሁ። ይህንን ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካሙን ሁሉ ለእናንተ ተመኘሁላችሁ። አሁንም ቪዲዮውን አይታችሁ ስትጨርሱ ላይክ አድርጋችሁ ሼር አድርጋችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ የምሰራው ቪዲዮ እንዲሁም ላይቭ ስገባ እንዲመጣላችሁ የደወል ምልክቱን ተጭናችሁ ስትጨርሱ ሀሳብ አስተያየት እንዲሁም ደግሞ ጥያቄ ካላችሁ ኮሜንት ላይ አሁንም መጻፍ ትችላላችሁ፣ መጠየቅ ትችላላችሁ። ኮሜንታችሁ ከበዛ እንደዚህ በቪዲዮ ኮሜንታችሁ ትንሽ ከሆነ እና ደግሞ በኮሜንት ስመልስላችሁ ከገባችሁ በኮሜንት እዛው ላይ ለመመለስ እሞክራለሁ እና ወዳችኋለሁ። መልካም ጊዜ ባይ